President Trump announced an extension to the truce. In a post on social media, the president said the ceasefire would remain in place until Iran's leadership presents a unified proposal to end the conflict. በአማራ ክልል የነበሩ የአሜሪካው አምባሳደር አርቪን ማሲንጋ በባህር ዳር የነበራቸው ቆይታና ከርዕሰ መስተዳድሩ ጋር ያደረጉት ውይይት ትኩረታችን ነው። ከራያ የተፈናቀሉት 50,000 ሰዎች በቆቦና አካባቢው ተጠልለው እንደሚገኙ ተሰምቷል። የአላማጣ ነዋሪዎች ቅሬታና የአስተዳደሩ ምላሽ ከፍተኛ የገንዘብ ቅጣት የተጣለብን ነው ሲሉ ይፋ አድርገዋል። እንመለከተዋለን። እንደዚሁም የአማራ ብሔራዊ ንቅናቄ በወልቃይት መዋቅራዊ በደል የተፈጸመ ነው ሲል ቅሬታ አቅርቧል። እንመለከተዋለን። አፍሪካ ህብረት ለኢብራሂም ትራኦሬ ዕውቅና መስጠቱ አነጋጋሪ ሆኗል። እንመለከተዋለን። የዛሬው ድርድር ካልተሳካ ዳግም ጦርነት የማይቀር መሆኑን ፕሬዝዳንቱ አስጠንቅቀዋል። ይህንን መረጃ የምንመለከተው ይሆናል። ሌሎችም ወቅታዊ ጉዳዮች ተካተዋል። ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦቻችን እንደምናላችሁ። የሰዓቱ መረጃ ቅኝታችን እነሆ ተጀመረ። በመግባችን ላይ የሰማችሁትን የአሜሪካና ኢራን ድርድር በዝርዝር እንመለከተዋለን። እንደተለመደው አብራችሁን ቆዩ። ስለ ወልቃይት ምን ተሰማ? የአማራ ብሔራዊ ንቅናቄ በወልቃይት መዋቅራዊ በደል የተፈጸመ ነው ሲል ቅሬታ አቅርበዋል። አብን ፌዴራል መንግስት በወልቃይት ጠገዴ ሁመራ የፓርላማ ምርጫ ለማካሄድ የሚያስችል እርምጃ ካልወሰደ ጉዳዩን ወደ ፍርድ ቤት እንደሚወስደው አስጠንቅቋል። ንቅናቄው መንግስት በፌዴሬሽን ምክር ቤት ውሳኔ መሰረት በአካባቢው ምርጫ አለማካሄድ ተቀባይነት የለውም ብለዋል። ፓርቲው መንግስት ፌዴሬሽን ምክር ቤትና ምርጫ ቦርድ በአወዛጋቢ አካባቢዎች ከትግራይ ክልል ውጪ ምርጫ እንዳይካሄድ ያሳለፉትን ውሳኔ በአስቸኳይ ተግባራዊ እንዲያደርጉ ነው ያሳሰበው። አክሎም ለወልቃይት ጠገዴ ሁመራ ዞን የበጀት ድጎማ እንዲለቀቅና ከራያ ወረዳዎች የተፈናቀሉ ዜጎች ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችላቸው ራሳቸውን በራሳቸው የማስተዳደር መብታቸውን እንዲያከብርም ጠይቀዋል። ፌዴራል መንግስቱ ከራያ አካባቢ ለቆ ከወጣ ወዲህ ባለፉት ጥቂት ወራት ከ60,000 በላይ ሰዎች ከቀያቸው መፈናቀላቸውን ፓርቲው ጨምሮ ጠቅሰዋል። በመግቢያችን ላይ እንደሰማችሁት ፕሬዝዳንት ትራምፕ ከኢራን ጋር የደረሰውን የተኩስ አቁም ስምምነት ጊዜም አራዝመዋል። ሁቲዎች ስምምነቱ ቢቀጥል እንኳን ተጨማሪ ውጊያ የማይቀር ነው ሲሉም አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰውን የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት የጊዜ ገደቡን ማራዘማቸውን ይፋ ሲያደርጉ ነው ይህንን ያሉት። ይሁን እንጂ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችውን የባህር ላይ ከበባ እንደምትቀጥልም ገልጸዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ውሳኔው የተላለፈው የፓኪስታን የጦር አዛዥ አሲም ሙኒርና ጠቅላይ ሚኒስትር ሸሂባዝ ሻሪፍ ባቀረቡት ጥያቄ መሰረት መሆኑንም ገልጸዋል። ጥያቄው የቀረበው የኢራን አመራሮች ለድርድር የሚሆን የጋራ ምክረ ሐሳብ ይዘው እንዲቀርቡ ጊዜ ለመስጠት ታስቦ እንደሆነ ተጽፏል። ፕሬዝዳንት ትራምፕ የአሜሪካ ጦር ከበባውን የማስፈጸም ተግባሩን እንደሚያስቀጥልና ለማንኛውም ተጨማሪ እርምጃ ዝግጁ መሆኑን ገልጸዋል። የተኩስ አቁም ግን ድርድሩ እስኪጠናቀቅ ድረስ ጸንቶ እንደሚቆይም ነው ያነሱት። ቴሄራን በበኩሏ አሁን ባለው ሁኔታ በድርድር ላይ ለመሳተፍ ፈቃደኛ አለመሆኗን አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አርካቺ በኤክስ ገጻቸው ባሰፈሩት መልእክት ላይ በኢራን ወደቦች ላይ የተጣለው ከበባ የጦርነት ተግባርና የተኩስ አቁም ስምምነቱን የሚጥስ ነው ሲሉም ገልጸውታል። አክለውም ኢራን አሜሪካ የምትከተለውን የማስገደድ እርምጃ እንደምትከላከል ማስጠንቀቀዋል። ይህ በእንዲህ እንዳለ የየመኑ ሁቲ መሪ አብዱል መሊክ አልሁቲ በአሜሪካና በኢራን መካከል ያለው የተኩስ አቁም ቢቀጥል እንኳን ሰፊው ግጭት የመቀጠል እድል ከፍተኛ መሆኑንም ገልጸዋል። መሪው በቴሌቪዥን በሰጡት መግለጫ የተኩስ አቁም ስምምነቱን ደካማ ሲሉ የገለጹ ሲሆን ተጨማሪ ዙር ውጊያዎች የማይቀሩ ናቸው ሲሉም አስጠንቅቀዋል። ሁቲዎች ቀደም ሲል እስራኤል በጋዛ ላይ ለምትፈጸመው ጥቃት ምላሽ ለመስጠት በቀይ ባህር በሚያልፉ መርከቦች ላይ የሚሳኤል ጥቃቶችን ሲዘነዝሩ መቆየታቸውም ይታወሳል። በአላማጣ ከተማ ከፌዴራል ኃይሎች መውጣት በኋላ በህወሓት አስተዳደር ስር የሚገኙ ነዋሪዎች በልማት ዘመቻና በሰልፍ አልተሳተፋችሁም በሚል ምክንያት ለከፍተኛ የገንዘብ ቅጣትና ለእንግልት እየተዳረጉ መሆኑን አስታውቀዋል። የአስተዳደሩ ከንቲባ የቀረበውን ቅሬታ መሰረተ ቢስ ነው በማለት ከተማውን ጥለው የተሰደዱ እንዲመለሱ ጥሪ ቢያቀርብም ነዋሪዎች ግን ጫናው ክፉኛ እንዳማራቸውና ወጣቶችም አካባቢውን ጥለው የተሰደዱ መሆኑንም ይናገራሉ። የአላማጣ ከተማ ነዋሪዎች ከጥር 2017
ከ2018 ዓመተ ምህረት በኋላ የፌዴራል ኃይሎች ከተማዋን ለቀው ከወጡበት ጊዜ ጀምሮ በህወሓት አስተዳደር ስር ከፍተኛ የገንዘብ ቅጣት የተጣለብንና ለእንግልት ተዳርገናል ይላሉ። በአላማጣ ከተማ የሚኖሩ ስማቸው እንዳይጠቀስና ለደህንነታቸው ሲሉ ድምጻቸው እንዲቀየርላቸው የጠየቁ አስተያየት ሰጪም ቅጣቱ የሚጣልብን በአደባባይ ወተን ህወሓትን በሚደግፉ ሰልፎች ላይ አልተሳተፋችሁም በሚልና በልማት ዘመቻ ስም ነው ብለዋል። ህዝቡን ብር አምጣ ነው ዘመቻ አልወጣህም፣ የሰላም ሰልፍ አላመጣህም በማለት ያስጨንቃሉ ነው ያሉት። በቅርቡ ሰላማዊ ሰልፍ አድርገው እንደነበረ በማስታወስ አሁን ያልወጣውን 2 ቀን ዘመቻ ያልወጣ 1300 ብር ድረስ እየተቀጡ ነው ብለዋል። በተለይም ከሰሞኑ በንግድ ሱቆች ላይ የተጣለ ያለውን ከፍተኛ የገንዘብ ክፍያ መክፈል ያልቻሉ ነጋዴዎችም የንግድ ሱቆቻቸው እስከ መዘጋት መድረሳቸውን ነዋሪዎቹ ይገልጻሉ። ነዋሪዎች ለዶቼ ቬለ በሰጡት ቃል አብዛኛው የስራ ቦታዎች የተዘጉ ነው ያሉት ብለዋል። አምጡ ነው ዛሬ 1-3 ታጣቂ ይመጣበታል፣ የሆነ ብጣሽ ወረቀት ይሰጠዋል፣ ትከፍላለህ፣ ሌላ ጊዜ ደግሞ በሳምንት ደግሞ ይመጣባሃል፣ እንደዚህ እያሉ አብዛኞቹ በተለይ እነዚህ ጣውላ ቤቶችና አብዛኛው ድርጅቶች ወጣቶች ያንቀሳቀሷቸው የነበሩ ስራዎች እነሱ አሁን የተዘጉና እየቆሙ ነው ያሉ ሲሉም አክለዋል። አስተዳደሩን የማይደግፉና የተለየ ሐሳብ የሚያራምዱ ሰዎች ላይም እስራት መኖሩን ነው አስተያየት ሰጪዎቹ የሚናገሩት። በተለይም በከተማዋ የሚገኙ ወጣቶች አካባቢውን ትተው መሰደዳቸውንም ያውሳሉ። የአላማጣ ከተማ አስተዳደር ከንቲባ የሆኑት አቶ ሞገስ ሽፈራው ግን በህዝቡ የቀረበውን ቅሬታ ትክክል አይደለም ይላሉ። ያስኬርናው ሰልፍ የለም፣ ይሄ መታወቅ አለበት። በአሁኑ ሰዓት በዚህ በፖለቲካ ዙሪያ አንድ እስረኛ የሚባል የለም፣ ከተገደለም ማረጋገጥ ይቻላል። ለምሳሌ ታሰረብን ከተባለ እከሌ የሚባል ቢባል ጥሩ ነበር። በተቻለ መጠን ከተማዋ ደግሞ ሰላማዊ የሆነ ኑሮ የሚኖርባት የተረጋጋ ፖለቲካ ያለባት ለማድረግ ነው እየሰራን ያለነው። አንዱ አሳዳጅ አንዱ ተሳዳጅ የሚሆንበት የለም። ቅሬታ ሰው የማቅረብ መብት ሊኖረው ይችላል። እኔ እስካሁን በምመራው ግን በቅጣትም በእስርም የያዝነው ሰው የለም ሲሉም አስተባብለዋል። ከ4 ወራት በፊት የፌዴራል ኃይሎች ከተማዋን ትተው ሲወጡ ከተማዋን የማስተዳደር ኃላፊነት የተረከቡት አቶ ሞገስ ሽፈራው በፖለቲካም ይሁን በሌሎች ተጽዕኖ አላማጣን የለቀቁ ግለሰቦች ፖለቲካውን ለኛ ትተው ወደ አካባቢያቸው መመለስ ይችላሉ ሲሉም ይናገራሉ። የፌዴራል ኃይሎች ከአላማጣ ከተማ መውጣታቸውን ተከትሎ ቁጥራቸው ከ60 ሺህ የሚልቁ ሰዎች ከ6 የተለያዩ ወረዳዎችና ከተማ አስተዳደሮች ተፈናቅለው በቆቦ ከተማና አካባቢው ይገኛሉ። የአሜሪካው አምባሳደር በአማራ ክልል ርዕሰ መስተዳደር አረጋ ከበደ በኢትዮጵያ ከአሜሪካ አምባሳደር አርቪን ማሲንጋ ጋር ተወያይተዋል። ርዕሰ መስተዳደሩና አምባሳደሩ በባህር ዳር ከተማ የጤና ተቋማትንና የልማት ስራዎችንም ጎብኝተዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከአምባሳደር አርቪን ማሲንጋ ጋር በተለያዩ ጉዳዮች ዙሪያ መምከራቸውንም ተናግረዋል። በአማራ ክልል የሰላምና የፖለቲካ ጉዳዮች፣ በጤና፣ በትምህርትና አጠቃላይ በክልላዊ ጉዳዮች ዙሪያ መወያየታቸውንም ነው የገለጹት። በአሜሪካ መንግስት በሚደገፉ የልማት ስራዎች ዙሪያ መወያየታቸውንም አንስተዋል። የክልሉ የሰላም ሁኔታ ባለበት ደረጃ ግጭቱ ባስከተለው ተጽዕኖና ችግሩን ለመፍታት በተወሰዱ የመፍትሄ እርምጃዎች ዙሪያ መወያየታቸውን አንስተዋል። ባለፉት ጊዜያት ከተሰሩ ስራዎች ባሻገር በቀጣይም በክልሉ የበለጠ ሰላምና መረጋጋት እንዲሰፍን አስተዋጽኦ በሚያደርጉ ጉዳዮች ዙሪያ ተወያይተናል ነው ያሉት። የአሜሪካ መንግስትና ህዝብ በአማራ ክልል እያደረገው ያለውን የልማት ድጋፍ አጠናክሮ እንዲቀጥል በሚያስችል ሁኔታ ተወያይተናል ሲሉ አስረድተዋል። ግንኙነቱ እርዳታ ሰጪና ተቀባይ ሳይሆን የአሜሪካ ባለሀብቶች ወደ አማራ ክልል መጥተው ኢንቨስት እንዲያደርጉ ተነጋግረናልም ብለዋል። የአማራ ክልል ኢንቨስትመንት ምቹ ነው ያሉት ርዕሰ መስተዳደሩ በክልሉ ያሉ የልማት እድሎችና ምቹ ሁኔታዎችን አሳይተናቸዋልም ነው ያሉት። ወደፊት የተሻለ ስራ ለመስራት የሚያስችል ውይይት ማድረጋቸውንም አስታውቀዋል። ጥንቅራችን እንደቀጠለ ነው። ወደ ባህር ማዶ ጉዳያችን እናምራችሁ። አፍሪካ ህብረት ለኢብራሂም ትራኦሬ እውቅና መስጠቱ አነጋጋሪ ሆኗል። የአፍሪካ ህብረት ሊቀመንበር ለኢብራሂም ትራኦሬ ለሀገራዊ ሰላምና መረጋጋት ላሳዩ ጽኑ ቁርጠኝነት የእንኳን ደስ አሎ መልእክት ማስተላለፋቸውን ነው መነጋገሪያ የሆነው። የቡሩንዲ ፕሬዝደንትና የወቅቱ የአፍሪካ ህብረት ሊቀመንበር ኤቨርስቲን ዳይሼሚዬ በኡጋንዳ ባደረጉት የስራ ጉብኝት ከቡርኪና ፋሶ መሪ ኢብራሂም ትራኦሬ ጋር መገናኘታቸውን የቡርኪና ፋሶ
ፕሬዝዳንት ጽፈት ቤት ማስታውቋል። በተጨማሪም ወደ የጋራ መጻኢ ዕድል አብሮ ለመጓዝ የሚያስችል ትክክለኛና ተጨባጭ ሪፖርት ለአፍሪካ ህብረት ለማዘጋጀት ማቀዳቸውንም አንስተዋል። በእንዳይሽሚዬና በትራኦሬ መካከል የተደረገው ውይይት በአሁኑ ወቅት ከአባልነታቸው የታገዱትን የሳህል አባል ሀገራትና በአፍሪካ ህብረት መካከል የትብብር ድልድይ ለመገንባትና ለማጠናከር በሚያስችሉ መንገዶች ላይ ያተኮረ እንደነበረ የቡሩንዲው ፕሬዝዳንት ጽፈት ቤት ይፋ አድርጓል። ቡርኪና ፋሶ ትራኦሬ የመጡት በመፈንቅለ መንግስት በመሆኑ ምክንያት በአፍሪካ ህብረት ማዕቀብ የተጣለባት ሀገር ነች። ኮሎኔሉ በህብረቱ ሰሚቶችና ስብሰባዎች የመሳተፍ መብትም የላቸውም። ጥንቅራችን አብቅተዋል። በያላችሁበት ሰናይ ጊዜ ተመኘው። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።